አደይ ገጠር ብትሆንም አባቷ አደይ ገጠር እንዳለች ስለሰማ ወደ ቀዩ ተመልሷል። አደይም በድንጋጤ በደመ ነፍስ ተደብቃ እያየች ነው። አባቷ ይይዛት ይሆን ወይስ ደግሞ ዴብን መጥቶ ይደርስላት ይሆን? አሊያ አቹ በድንጋጤ ስለወጣ አቹ ካለች አቹ ይዟት አደይን ያመልጥ ይሆን? አሊያስ ደግሞ አለልኝና ጫኔ መጥተው ያገኟት ይሆን? እናንተ እስኪ ሀሳብ አስተያየታችሁን በኮሜንት ላይ እንዴት ናችሁ? ሰላም ሰላም ብያለሁ። ውድ የኖላዊት ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ዛሬ እንግዲህ ተወዳጁ ድራማ በክፍል 60 ያየነውን እንተነትናለን ማለት ነው። እናንተስ ምን ተማራችሁ? ቁም ነገር አዘላችሁ? ያኔ ድራማ ሲባል ብዙ ነገሮችን ያስተምራል፣ ያስቂኝም ቁም ነገርም ነው። ግን እናንተስ በእኔ ህይወት ላይ ብላችሁ ስንት ነገር ተማራችሁበት? ወይስ ደግሞ ንቃችሁ እያለፋችሁት ነው? በህይወታችን የሚያጋጥሙን ነገሮች በድራማ ላይ እናያቸዋለን። አይተን እንዳላየ ማለትን አንደርስታንድ ማድረግ አለብን። ሌላ ደግሞ የፍቅር ዕዳ የተሰኘ አዲስ ተከታታይ ድራማ በጉረኛው ቤት መጥቷል ማለት ነው። እሱንም ይሄው ተጋበዛችሁ። ተወዳጁ የአደይ ድራማ በክፍል 61 ያለውን እኔ ነግራችኋለሁ ማለት ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አበረታቱኝ። ትንሿ ጎጆዬን ከፍ ከፍ እንድታደርጉልኝ ይኸው ጠየቅኳችሁ። አደይ ገጠር እንዳለች አባትየው ይሰማና አቶ ከፍ ያለው ማለት ነው ወደ ቀዩ ይመለሳል። ከቀዩ ከመመለሱ በፊት ግን ጫኔና አለልኝ የተባሉ ሁለት ሰዎች አሉ። የእሱ ተቀጣሪ እንደፈለገ የሚያሽከረክራቸው የመንደር ወረኞች ብሏቸው አደይን እንዲይዙለት መልእክት ይናገራል። መልእክቱ ታዲያ ከጫኘ ሳይደርስ አቹ የተባለው ስልኳቸው ሲጠራ ብድግ ያደርግና አቶ ከፍ ያለው ያዘዘው ትዕዛዝ ይሰማና በፍጥነት ወደ አደይ ቤት ያመራል። ከአደይ ቤት ከሄደ በኋላም አደይ፣ ብርሃን እዚህ ቤት አሁኑኑ ማምለጥ አለብን፣ አቶ ከፍ ያለው እየመጣ ስለሆነ አደይን ይዛችሁ ጠብቁኝ ብሎ ለጫኔና ለአለሌ ትዕዛዝ ሰጥቷል። ግን እኔ ስልከው ሲጠራ ስለነበረ እኔ ቀድሜ ስላነሳሁትኝ እነሱ አልሰሙም። ቢሆንም ግን አሁን ይመጣሉና እናምልጥ ብሎ አደይም ብርሃንም ተጣድፈው ወደ ጫካ ከሄዱ በኋላም እየሄዱ እያለ አደይ በፍጥነት እየሄደች ነው። ነገር ግን እህቷ ብርሃን ደግሞ በጣም ስለደከማት እንጨት ይመታትና ትወድቃለች። እና አደይናችሁም በፍጥነት እየሄዱ ስለነበረ ቢሆንም ግን አለልኝና ጫኜ ብርሃንን ይይዟታል። እህትሽን የት አድርገሻት ነው? ምን ሆነሽ ነው የወደቅሽው? እያለ አንደኛ ያጣድፋታል፣ አንደኛው ደግሞ አደይ ስላለችበት ቦታ እንድትጠቁሙ ያንገራግራል። ቢሆንም ግን እህቷ ደግሞ ብልሃተኛና ብልጥ ስለሆነች በፍጹም የማውቀው ነገር የለም ትልና ጉልበቷን ታሳሻለች። በዚህም አለልኝ የወዳት ስለነበረ ብርሃንን አይዞሽ እኔ ልደፋለሽ፣ ቀስ ብለሽ ለምናት እጅም የነበረ እያለ ሊያነሳት ይሞክራል። ታዲያ በዚህ ሰዓት አቹ ይመጣና እንዴት እሷን ትይዛታለህ ብሎ በኩራት ደግሞ ይጮህበታል። አለልኝም አንተ ምን አገባህ በእኔና በሷ መሀል ጣልቃ እንዳትገባ እያለ ይዝትበታል። ቢሆንም ብርሃንና አቹ አደይን ለማዳን ስለሆነ አላማቸው እነሱን አወራርተው አደይ እስክትደበቅና ቦታ እስክትስ ድረስ እየተጨቃጨቁ መጨረሻ ላይም ዳኝና አለልኝ ተስፋ በመቁረጥ ይሄዳሉ። በስተመጨረሻም አደይን ይዘው ወደ ቤት ይገባሉ። እቤት ከገቡ በኋላም ብዙ እንዳወሩ ልክ አባትየው የአደይ አባት አቶ ከፍ ያለው ወደ ቀዩ ይገባና ጫኘንና አለልኝን የታለች ልጅ ያዛቸዋት ወይ ሲል በጭራሽ አላገኘናትም፣ ቤቷም ሄድን ቀዩንም ማሰስን የት እንደገባች አናቅም ሲለው የአደይ አባት አቶ ከፍ ያለው ማለት ነው ጫኘን አንዴ በጥፊ ያጮለዋለኝ። እንዴት መልስ ትመልስልኛለህ? ከገባችበት ገብታችሁ ያዙልኝ፣ አለያ ደግሞ ወይ እናንተ ወይ እኔ አንድ ነገር ትሆናላችሁ ሲል ይዝትባቸዋል። እነሱም እሺ እንደ ፈቃድ ብለው ተነስተው አደይን ፍለጋ ይወጣሉ። አደይን ለመፈለግ ከእናትየዋ ቤት ይሄዳሉ። እናትየዋ መጥተው ሲያንገራግሩ የት ነው ያለችው? እስካሁን እንደዋሹት አሁን ደግሞ እንዳይዋሹ እያሉ እናትየዋን ያስፈራሯታል። እናትየዋም አዎ ልትጠይቀኝ መታ ነበር፣ ነገር ግን ማልዳ በጧት ነው
ወደ ከተማ የሄደችው? የት እንዳለች በፍጹም አላቅም ብላ ትመልስላቸዋለች። እነሱም ባያምኑም ያው እያግመተመቱ ወጥተው ይሄዳሉ። እነሱ ከሄዱ በኋላ ተመልሳ አደይ ደግሞ ነገሩን እያጣራ ስለሆነ ተመልሰው ብርሃንና አደይን ይዞ ወደ እናትየዋ ቤት ይመጣሉ። እናትየዋ ቤት ከመጡ በኋላም ነገሩን ያለውን የተፈጠረውን ነገር ታስረዳቸዋለች። በጠዋቱ ተነስተሽ ከተማ ትሄጃለሽ፣ አሁን ላይ ብትሄጂም መኪናም አናገኝም እና ሰውም ያይሻለኝ አይሆንም ብላ እናትየዋ ፈጣሪ ይከተልሽ እኔማ ምን አቅም አለኝ እያለች ጸሎት አድርጌልኝ እማዬ እያለች አደይም ትማጸናታለች። ወደ ከተማው ስንመጣ ደግሞ የአደይ ትሰራበት የነበረው ባርኮትና ፍቅር እንዲሁም ቤዛ እየተጨቃጨቁ ቤቱ የዓለም ጦርነት መስሏል። ቤዛ ሰራተኛ ሁና እየሰራች እያለ ነገር ግን ከባርኮት እናት ጋር በፍጹም ልትስማማ አልቻለችም። ምክንያቱም የአደይን ያክል ልብ የሚያረካት ስራ ስለሌላት፣ እንዲሁም ደግሞ ከፍቅር ጋር ትመላልሳለች ከእናትየዋ ከባርኮት ጋር። ብቻ ቤዛም ሰራተኝነቱን አምና ስላልተቀበለች በነገሮች ተገዳ እንደሆነ እናትየዋም ሰራተኛ ምንም እንደማትመስል ልክ ልኳን ብትነግራትም ግን ቤዛ ደግሞ ከፍቅር ላይና ከባርኮት ላይ መልስ ለመስጠት ለመጣው ሁሉ መልስ ስለመሰጥ በፍጹም አልተዋጥላትም። ታዲያ ይህን ችግር ለመቀረፍ ደግሞ ባርኮቴ ከታች ከላይ እያለ ነው። ቤዛ ይህን ነገር መቻል አለብሽ፣ የእናትሽን ቤትም አሳይኝ፣ እናትሽን አስታውቂኝ፣ ወንድምሽንም ልጠይቀው ካለበት አሊያ ደግሞ በዚህ የቤት ሰራተኝነት ትቀጥያለሽ፣ ምን ሌላ አማራጭ የለም ሲላተኝ፣ ለምን አታምነኝም እንዴ? ለምን ነው እናቴን ማስታወቅህ? ሁለት ደግሞ እኔ እናንተ በጣም ልዩነት አለኩ። እናትህ እንደ ሰራተኛ እያየች ነው በጣም። ስለዚህ መጨረሻ ላይ አንተ ብታገባኝም እንኳ ሰራተኝነትን እየናቀች ነው። አየህ እናቴ ጋር ደግሞ እንዴት ነው ማስታወቅ? ሽማግሌ እንኳን አላከም ትለዋለች። ነገሮችን እኔ ፊስ አረጋቸዋለሁ፣ ግን አንቺ ግን ስርዓት ይዘሽ ትዕግስት ይኑርሽ፣ የሚመጣው ሁሉ መጋፈጥ አለብሽ፣ ትዕግስት ይኑርሽ፣ ነገሮችን ያስተካክላቸዋለሁ፣ ስለማየም አትጨነቂ ይላታለኝ። እሷም አማራጭ ስለሌላት የእናቷን አድራሻ ትናገርና ስራዋን ትቀጥላለች። ባርኮቴም ወደ እናትየዋ ቤት ወደ ቤዛ ቤት እናት እየሄደ ነው። መንገድ ላይ ኤላንና ሊሊን ያገኛቸዋል። ኤላ ሰላም ካላቸው በኋላ የት እየሄድክ ነው ስለ አደይም ጠየቁትኝ። አደይ ዴቭና ሊዲያ ሂደዋለኝ ገጠር ሊያመጧት ነው እና እኔ ደግሞ ወደ ቤዛ እናት እየሄድኩ ነው ሲል ኤላ አብሬህ ልሄድ እንዴ ነገሮቹን አብረን እናጣራ ሲለው ሊሊ ደስ ስላላላት በቃ ባርኮቴ አንተ ሂድ እማዬ ስለመጣች ሂዱና ወደ ቤት ይላቸዋል። ባርኮትም ኤላና ሊሊም ወደ ባርኮት እናት ሊጠይቋት ይሄዳሉ። ከሄዱ በኋላም ቤዛ ቤት እየጠረገች ስለነበረ በነገሮች ሁሉ ኤላና ሊሊ ተደንቀው፣ ምክንያቱም ቤዛ ሰራተኛ ሆና ሲያዩአተኝ ምንም እዚህ በፊት ትሆናለች ያልጠበቁት ነገር ስለሆነ ይገረማሉ። ቢሆንም ግን ይሁን ችግር የለም ኖርማል ነው ብለው እነሱም እንግድነታቸውን ሄዳሉ። እናትየዋ እንዴ እንግዳ እያለ ነው እንዴ ቤት የምታጸጅ ብላ ኮስተር ብላ ትናገራታለች። በነገራችን ላይ እዚህ ጋር ግን ማለት ነው ያው እኛ ቤት እያጸዳን እንግዳ ይመጣል አይደለ? እንዳንተው ጀምረናል፣ እንዳንጨርሰው ደግሞ ሰዎች ገብተዋል። እዚህ ላይ ግን ምን ማድረግ ነው ያለበት? መተው ወይስ መጨረስ? እኔ ግን መጨረስ ነው የምመርጠው። መጡም አልመጡም ስራውን እስከጀመርኩ ድረስ እጨርሳለሁ ስራዬን ማለት ነው። ግን እዛ ላይ ስትናገራት ትንሽ ግራ ስለገባኝ ነው። እናንተስ ብትሆኑ ምን ታደርጋላችሁ? ቤት እያጸዳችሁ ነው፣ እንግዳ ያህል ላይ ይመጣባችኋል። ስራውን መተው ወይስ ደግሞ ጽዳታችሁ መቀጠል? የእናንተ ምርጫ ብታሳውቂ ደስ ይለኛል። እማዬ ታዋቂያቸው ኤላና ሊሊ ናቸው ብላ ለእናቷ በድንገት ታስታውቃለች። እናትየዋም ግርም ብላ በይ ሂጂ ብላ ታስወጣታለች። እነሱንም ሰላም ካሉ በኋላ ማንነታቸውን ያስታውቃሉ። የባርኮት ጓደኛ ነኝ ምናምን ይላታለኝ። እናትየዋም እሺ ብላ አክብራችን ስለመጣችሁ አመሰግናለሁ፣ ምን አይነት የተባረካችሁ ልጆች ናችሁ
ድሮ ትንሽዬ ነበርክ ማቅህ፣ አሁን ግን ትልቅ ሰው ሆናል ትለዋለች ኤላን። አዎ ይላታል። እሷስ ማነች ስትለው ጓደኛዬ ነች እያለ በፍርሃት ይነግራታል። አይ ቆንጆ ልጅ ነች ትለዋለች። አራዳ ስለሆነች ቶሎ ገብታታል ማለት ነው። ቤዛ ብላ በፍጥነት ትጠራትና ቡና አፍሊ ትላታለች። አይ እንሄዳለን ቸኩለናል፣ ምንም ችግር የለውም ብላ ሊሊ ደግሞ ኩስተር ስትል አይ ቡና ሳትጠጡማ አትሄዱም፣ በይ በይ ቡና አቅርቢ ብላ ቤዛን ታዛታለች። በዚህ ሰዓት ሊሊዬ ቤቱን በደንብ ስለምታውቀው እኔ እዚህ በፊት ከአደጋ ሰራ ስለነበረ እኔ ቡናውን ማፈላ ብላ ብድግ ትላል። አይሆንም አንቺማ እንግዳ ነች ስትላት አይ በፍጹም ብላ ተነስታ ትሄዳለች። ኩሽና ልክ ስትገባ ቤዛ ቆማለች። ታባሽ ዛሬ ልክሽን አገኘች ትላታለች። እኔ ልታላግጭብኝ አይደል የመጣሽው? አይ አይደለም፣ ሁሉም ቦታ ልክ አለው። አየሽ ሰው አስናቂ አደይ ይህን ሁሉ ተሸክማ ነው ስትሰራ የነበረ፣ አንቺስ እንዴት አየሽው? ትላታለች። ቢሆንም ግን ቤዛ ደግሞ ማትበገርና ተሸናፊነት ስለሌላት ለመጋፈጥ ወሰነች። ቢሆንም ደግሞ ሊሊን መጋፈጥ በጣም ከባድ ስለሆነ ተስፋ በመቁረጥ አንድ ነገር ብታናገሪኝ አጋጭሻለሁ ትላትና ይህን ያለችበት ምክንያቱም አንቺ ነሽ ለዚህ ስራ የምትመጪ አንቺና አደይ ናችሁ እንጂ እኔ በፍጹም አይደለሁም ስትላት አንቺም እንዲህ እንደምትሆኝ አትርሽ፣ እኔም እንዳንቺ ከአንድ ክፍል ሁኜ ነበረ የምንከባከብ እናትና አባት የነበረኝ፣ ግን እሱ ድሮ ነው እንጂ አሁን አይደለም፣ አንቺ በእኔ ቦታ ልትሆኝ አትችልም ብላ ዛቻዋን ትቀጥላለች። ቤዛ ስለማትበገር ማለት ነው። ድጋሜ እንደዚህ ካልሽኝ አጋጭሻለሁ፣ ገባሽ? ቦታሽ ነው ውጭ ትላትና ተኮሳትራ ቡናውን ረከቦቱን ይዛ ወደ ሳሎን ቤት ታመራለች። ቡናቸውን እየጠጡ እንዴት አይነት ቡና ነው፣ ቆንጆ ነሽ፣ ስርዓትሽ ለዛሽ ብላ እናትየዋ በደንብ ሊልየን ታደንቃታለች። እሷም አመሰግናለሁ አሁን ተነሽ በቃ ብላ ወደ ሶፋው ታስቀምጣታለች። በዛ ብላ ትጠራለች ማለት ነው። ከተጠራች በኋላ ነይ እቃውን አጣጥቂ ትላታለች። ቤዛም ግድ አይደል ውስጧ ባያምንም ግዴታ ስለሆነ እዛ ቤት የመቀመጥ እድል ሌላ ስለሌላትኝ እሺ ስልና አሁንም ተነስታ ቡናውን እቃውን ረከቦቱን ታነሳሳለች። በዚህ ሰዓት ነበር ፍቅር በመሀል ዘው ብላ ትገባለች። ሁለቱም አይን ላይ ይታዩና ይጧጧፋሉ። ከዛ ምኗም እኮ ሰራተኛ አትመስልም ልጅ በገንዛ እጅሽ ያመጣሻት ሰራተኛ አናትሽ ልወጣችበት ትላታለች እናቷ ለፍቅር። ቦታዋን ወቂ ስርዓተ ቢስ ትላትና በዚህም ብድግልና ኤላ አይ ቤዛ እኮ ጥሩ ልጅ ነች እስከምትለምደው ነው ይላታል። እንዴ ትታወቃላችሁ እንዴ ስትለው እናትዮ አይ አንታወቅም፣ አይ ቅድም እኮ እናንተ ስትገቡ እሷ አስታወቀችኝ፣ አሁን ደግሞ አንተ እንዲህ ስትል ገረመኝ፣ የት ነው የምታውቃት ስትለው እሱም በደመ ነፍስ በድንጋጤ ለተወሰነ ጊዜ አላውቃትም፣ ግን ለተወሰነ ጊዜ እኛ ጋር ስትሰራ ስለነበረ ነው ይላታል። ይችን የመሰለች ቆንጆ ባለሙያ ልጅ እያለች እንዴት ሰራተኛ አስፈለገ ስትለው ሊልዬ ክው እንደማረግ አረጋት። ይሁን ብላ ሳቅ ብላ ነገሩን ደግሞ እልፍ አረገችው እናትየዋ። አሁን ይሄ እንደዚህ በዚህ እንዳለ ሆኖ ዴቭን ቤዛ እንዲሁም ንጉስና ኪንጎ ደግሞ ገጠር ላይ ወከክ እያሉ እየሄዱ ነው። መንገድ ላይ ሊዱዬ በጣም ደክሟታል። ቀበጥ ሲያቅለበልባት ነው ግን ገጠር ሄደች። ግን ቢሆንም ደስ ይላል። ምንም ቢሆን ምንም ወንድሟንም ለመታደግ ሁለት ደግሞ ቤት ስላስጠላት አደይንም ለማየት ነው ይመስለኛል የሄደችው። ምክንያቱም አደይ ከዚህ በፊት ባለውለታዋ ስለሆነች አሁን ልትከሳትም ይመስለኛል። መልካም ጓደኛ ለክፉ ቀን ስንቅ ነው ይባል የለ። ምንም ጠላቶች ቢሆኑም ግን ደግሞ የዚህን ያክል እንደማጨክን ዛሬ ሊዱ ገጠር በመሄዷ በጣም ደስ ብለኛል። መጨረሻ ላይ ሄደው ደግሞ አደይ እንደሚያመጧትም ተስፋ አደርጋለሁ። ቢሆንም ደክሟታል። ኪንጎ ደግሞ ከዚህ ይርቃል እንደ እያለ ዳይመንድን ይጠይቀዋል። ዳይመንድም አዎ በጣም ሩቅ ነው፣ እናንተስ ወንዶች ናችሁ፣ ቆይ ሊዱ አትስቅባችሁም እንዴ? ረመድ ረመድ ብለን መሄድ አለብን እያለ ያበረታታቸዋል። አንተ ለምን መጣህ? አንተ እኮ ታስፈልገው ነበር እያሉ ዴቭና ኪንጎም ጭቅጭቅ ይይዛሉ። እንግዲህ ጭቅጭቃችሁን ታቆሙና እንሄዳለን ብለው ብድግ ብለው መንገዳቸውን ይጨርሳሉ ማለት ነው። አሁን የአደይ አባት ብርሃንን ሊያስመልጧት ሲሉ ኪንጎ ማነው አቹና ብርሃን እንዲሁም እናቷ አደይ እናቷን እየተሰናበተች ነው። በቃ እማዬ ራሽን ጠብቂ ብላ ስትሰናበታተኝ
ድንገት ብርሃን ወደ ውጤት ተሰጀል አባቷ እየመጣ እንደሆነ ታያዋለች። አደይ እማዬ አባዬ መጣ ቅርብ ነው እዚህ ነው ስትላት በድንጋጤ አደይ መሰስ ብላ እናትየዋ ማብራት ትወጣለች። አቹና ብርሃን ቤት ይቀራሉ። ግቢት ሲል አንተ ሴት አውል ምን ታረጋለህ ሲል ማየ ብሎ ሲስቅ ወንድ በጣም ነው የሳኩበት እዚህ ላይ ማለት ነው። ማለት እንጃ በዚህ ልክ ወደዚህ ሲንቀጠቀጥ እግሩ ምናምን ማየ እያለ ማለት ነው። የ30 ዓመት ወጣት ልጅ እንግዲህ አስቦታል በዚህ ልክ ሲፈራ እያለ እየጮኸ ከዛ በኋላ እማዬ ልከኝ ነው ይላለኝ ማለት ነው። ከዛ እንዴት እንዳሳከኝ ማርያም። ከዛ ብርሃንም እኔ አላየኋትም ብላ ድርቅ ትላለች። እናትሽ የት ሄዳ ነው አለች የሻውን ጥሪያት ሲል እናትየዋም ጸባዩን ስለምታውቅ ይኸው ምን ፈለክ መጣው ትለዋለች። አንቺን ገና የቁም ሰዓት ነው ማቃጥልሽ ልጄ ከገባችበት ገብተሽ አምጥ የት ነው ያለሽው የት ነው የደበቅሻት እያሉ ሲከራከሩ አደይ እንደመታት እዚህ ቦታ ተደብቃለች እኔ አይቻታለሁ ግን አልናገርም ምክንያቱም እኔ ስለምወዳት ማለት ነው። አቶ ከፍ ያለውም በነገሮች ሁሉ ቢናደድም አደይን ስላላገኛተኝ እያጉረጠረጠ በመስኮት በኩል የሆነ ውልብ ያለ ነገር ሲያይ ሁላቸውም ደነገጡ። ያ ማለት አደይ ትሆን ብለው እናትና ልጅ ስለደነገጡ ነው። ነገር ግን አልታየችም ምክንያቱም አደይ ርቃ ሄዳለች። ይህን ይመስላለኝ የአደይ ድራማ። ሌላው በክፍል 2 ይዤላችሁት የመጣሁት የፍቅር ዕዳ የተሰኘው ተከታታይ ድራማ ጉረኛው ቤት እናገኘዋለን። የዚህም ድራማ ምን መሰላችሁ? አንድ ጫማ አጠራጊ አለ። ጫማ አጠራጊው ስራውን ለመስራት ተፍ ተፍ እያለ እቃዎቹን ያዘጋጃል። ሲያዘጋጅ ታዲያ አንድም ከስራዎቹ መካከል ውሃ ስለሆነ እቃዎቹን እየወላወለ ከጨረሰ በኋላ ቆሻሻውን አሽቀንጥሮ ይደፋዋል። በሚደፋበት ሰዓት ሰላም የተባለች አንዲት ሴት ወደ እሱ ትመጣለች። እሱ አላያትም። እግሯ ላይ ይደፋዋል ውሃውን። በጣም ትጮኻለች። ሰው እግሬ ላይ ውሃ ተደፋ ተብሎ የዚህን ያክል ከጮኸ አስቡት ፊቷ ላይ ቢደፋው ምን እንደሚሆን። ከዛም እሱም እየተርበተበተ ይቅርታ አድርጊልኝ እያለ ይቅርታ ይጠይቃታለኝ። እሷም እየተነጫነጨች ክላሌ ብላ ጥለው ትሄዳለች። እሱ ግን በፍቅር አይን አይቷታለኝ። አላስበውም የአይን ፍቅር የሚባል ነገር ይሆን ወይስ ትክክለኛ እኔ እንጃ። ከዛም የወንደላጤ ነገር ድክምክም ይለውና ወደ መኝታ ክፍሉ ከገባ በኋላ አልጋው ላይ ሲንከባለል እንቅልፍ ወዴት 1 2 3 ቢል ወዴት ሌላ ነገር ቢያስብም እንቅልፍ እምቢ ብሎ ከዛም መጨረሻም እሷን ያስባል። ልክ እሷን ሳይ በደስታ ዋጥ ብሎ ስለ እሷ ማሰብ ስለሆነው እንዴት እንደደፋባት የእሷ ጩኸት እና በጥፌ አንድ ድርግም ስላደረገችውም ያንን እያሰበ እያለ አጅሬ እንቅልፍ አይቀሬ ለሽ ይላለኝ። እናም እንደዚህ ብሎ ጠየቀ። አበባዬ ወዬ እስኪ ተመልከችኝ። እንዴ ለምን ዝም ብለሽይኝ? አየው እንደሱ አይደለም በደንብ አትኩረሽ አይኔ ተመልከች። ስሜቴን አንብበሽ ስቃዬን ገምች። አየውሽ ከብዶኛል መነሳት አይወድቅ ወድቄ ጠላው ህንነቴን በጠራራ ፀሐይ ልቤን ተነጥቄ። እንዴ በማ አትበይኝ። ካንቺ በፊት አይኔ ማንን አይቶ ያቀል? ጥርሴት ካንቺ ውጭ ለማንስ ይስቃል? ካንቺ በቀር እጄ ለማን ተዘረጋ? ከማንስ ወድቄ አየሽን ካልጋ? እኔ እንጃም አትበይኝ። ይህን ቃል እጠላለሁ ስሰማው ያመኛል። ከውድቀቴ ይልቅ እሱ ይጎዳኛል። ልቤን ታውቂዋለሽ በደንብ አንብበሽ በጭንቅ በመከራ እንደሚሞትልሽ። እሱማው እና የኔን ዓለም ጥዬ ስባዝን በሰው ዓለም አጥቸው እያየውሽ የኔነቴን ቀለም አይወድቁ ወድቄ ስሰበር አይተሽ እንደምን አስችሎሽ እንዴት ዝም አልሽ ብሎ መልሷን ሲጠብቅ አጅሬ እንቅልፍ ነውና የእሷን መልሻ ብሎ በድንጋጤ በደግ ሲል እንቅልፍ ነው ይልና ተመልሶ ከመኝታ ክፍሉ ይነሳና ጸሎት አድርገው ወደ ቤተ ክርስቲያን ያመራል። ሲሄድም ከተሳለመ በኋላ ሰላምዬን ያገኛታል። እሷን እያየ ጸሎት አድርጎ ይሆን ምን ብሎ ጸለየ? የጸለየው ጸሎት እጅግ በጣም ገራሚ ነው። እናንተስ ምን ሰማችሁ ሲጸልይ? እኔ በደንብ ሰምቼዋለሁ። ምክንያቱም የሰውን ስሜት አይቶ መረዳት ቀላል ስለሆነ በጣም ጸሎቱ እጅግ ገራሚ ስለነበረ
በቀጣይ ክፍል ይዤላችሁ እመጣለሁ። ውድ ተመልካቾቼ አብራችሁኝ ስለነበራችሁ አመሰግናለሁ። ሰላማችሁ ብዝት ዝት ይበልልኝ።